ተስፋ ያጣች ሴት ክፍል 2 ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ተጠይቃለሁ። ቪዲዮን ከወደዳችሁት ሼር ላይክ አድርጉት። ሀናም ቤት ገብታ ዩኒፎርሟን እየቀየረች የጭቅጭቃቸውን መንስኤ ለማወቅ ማዳመጥ ቀጠለች። ይህኔ ነበር የገባት። ትናንትና ምሽት ቤተ ክርስቲያን አምሽታ ስትመለስ አንድ የሰፈራቸው ጎረምሳ ሀናን ሰላም ይላታል። ይህንን ቴዎድሮስ ተመልክቶ ስለነበር ነው ለአጸደ ልጅሽ ስትንዘላዘል አየዋት፣ ለምን አትቀጫትም ወዘተ እያለ ይነዘንዛት ነው የነበረው። ሀናም ይሄንን ስትሰማ ሽምቅቅ አለችና ሀና እንኳን ከወንድ ጓደኛ ጋር ልትንዘላዘል ወንድ ጓደኛ እንኳን የላትም፣ ይህ ልጅሽ ተንዘላዘለች የሚለው ወቀሳ በዛባት። አጸደ ሀናን ለመምከር ቴዎድሮስና ትንሹ የሀና ወንድም የማይኖሩበትን ሰዓት መረጠች። ከዛም ለሀና ያሳለፈችውን ችግሮችና የሀና አባት ልጅ እያለች ደፍሯት ሀና እንደተረገዘች በመናገር ሀና እንድትቆጠብና ያለ እድሜዋ አጉል ቦታ እንዳትወድቅበት ማስጠንቀቂያ አዘል ምክር እንባዋን እያዝረከረከች ሰጠቻት። ሀናም ከመቼውም በላይ ለእናቷ ያላት ፍቅርና ሀዘኔታ ጨመረ። እናትና ልጅ ተቃቅፈው አለቀሱ። ሀናም እማዬ እርግጠኛ ነኝ አንድ ቀን አኮራሻለሁ አለቻት። እናትን በስስት እያየቻት ሀና ልጄ ያንቺን ስኬት አይቼ ብሞትም ቅር አይለኝም አለቻት። ሀና የ10ኛ ክፍል ትምህርቷን ልትጀምር ጥቂት ወራት ሲቀራት እናቷ ኑሮዋን ለማሸነፍና ባሏን ለማገዝ ጠላ መሸጥ ጀመረች። ይሄኔ ሀናም እናቷን ለማገዝ ከትምህርት ቤት መልስም ማስተናገድ ጀመረች። ይሄኔ ቤታቸው የዱርዬ ሟአት ይመጣ ጀመር። በዚህም ሀና ትምህርቷን በስርዓት መማር አልቻለችም። በዛ ላይ ደግሞ በተደጋጋሚ የእንጀራ አባቷ መነዝነዝ ቀጠለ። አንድ ቀን ሀና ብቻዋን ቤት ስትጠብቅ ጠላ የሚጠጡ 7 ጎረምሶች መጡ። ይሄኔ ሀና ሁሌም እንደምታደርገው ጠላ ቀርታላቸው ተቀመጠች። እነሱም ደጋግሞ ሲጠጡ ቆይተው 6ቱ በጣም ሰከሩ። ሀናንም ለመድፈር ይጠቃቀሱና ይተናኮሏት ጀመሩ። ሀናም በጣም ፈርታ እንዲወጡላት አልቋል በቃ አለቻቸው። እነሱም አላለቀም ቅጂ ካለዛ እንከፍልሽም አሉ። በዚህ መሀል ክፈሉ አትክፈሉ ሀና ያላቅሟ እያለቀሰች ስትሟገት ከመሀላቸው አንዱ አባብሏት ብሩን በሙሉ ከፍሏት እንዲወጡ አደረጋቸው። ከዛ በኋላ ሀናም ልጁ ላይ ቀልቧን ጣለች። እሱም እሷን ብሎ መመላለስ ጀመረ። ምንም ሳይባባሉ ባይናቸው ያወራሉ። እጇን እንኳን ሳይነካት በፍቅሯ ክንፍ አለ። እሷም ለሱ የተለየ ስሜት ይሰማት ጀምሯል። ሀና ምንም እንኳን ወንድ ልጅ ብትጠላ ባለፈው ስታለቅስ እያዘንላትና ከጓደኞቹ ይልቅ እሷን መርጦ ከጥቃት እያዳናትም ወንድ ከልቧ ቦታ ሰጥተዋለች። ከትምህርት ቤት መልስ ወደ ቤት ስትመለስ ጠላ ባለቀን ልጁን አስክታዩ ትጓጓለች። ከእሱ ጋር መተያየት ብቻ ደስ ይላት ነበር። ምናልባት እንኳን ልጁ ከሴት ጋር ስልክ ካወራ ውስጧ የቅናት መንፈስ ሲሰማት ይታወቃታል። ልጁ ክሩቤል ይባላል። የሀብታም ቤተሰብ ልጅ ሲሆን መልኩ እጅግ በጣም ቆንጆና ሀና እንኳን አይኗን እያየ ሴቶችን ሲጣሉበት አስተውላለች። ግን ይህንን ሆኖ ይችን ተስፋ ያጣች ምስኪን ታዳጊ ሴት ለውበቷ ቀርቶ ለነገዋ የማትጨነቅ ሀናን ማፍቀሩ ለሀና ህልም ሆኖባታል። በእርግጥ ዱርዬ ነው። ትምህርቱን ትቶ ከሰፈሩ ልጆች ጋር የተለያዩ መጠጦችን ሲጠጣ ነው የሚውለው። ግን ከአባቷ አልፎም ከእንጀራ አባቷ ያላየችውን ፍቅርና ርህራሄ እሱ አይን ውስጥ ታነባለች። አንድ ቀን ሀና የ10ኛ ክፍል ብሔራዊ ፈተና በመሆኑ ከትምህርት ቤት በቶሎ ተመለሰች። ግን ያየችውን ማመን አቃታት። እናቷና ቴዎድሮስ ታጣልተው ጎረቤት ተሰብስቧል። በጣም ደነግጣ
ስትገባ እናቷ ታለቅስ ነበር። ሀናም አብራት እያለቀሰች ከጎኗ ተቀምጣ የሚሆነውን ማየት ጀመረች። ቴዎድሮስም ለሽማግሌዎቹ ይህንን ጠላ መሸጥ ካላቆመች በፍጹም አብረን እንደማንቀጥል ይላል። እናቷም ታዲያ ምን ልስራ ተቀምጬ ያንተን እጅ ስጠብቅ ልኑር ትላለች። በእርግጥ ስራው የእናቷን ቀርቶ ሀናንም ጎድቷታል፣ ግን ደግሞ ባታቆመው ደስ ይላታል። ምናልባትም ከኪሩቤል ጋር መገናኘታቸው ስለሚያበቃ ሀና የእናቷን ጠላ መሸጥ ትደግፈዋለች። በዛ መልካሙ ብዙ ከተጨቃጨቁ በኋላ ሽማግሌዎቹ እሷን እንድታቆም ወስነው አስማሟቸው። ይህ ከሆነ ከ2 ወር በኋላ ሀና የ10ኛ ክፍል ማትሪክ ውጤት ልትቀበል ወደ ትምህርት ቤት ሄደች። የእንጀራ አባቷ በእርግጥም አሁን እንዳለፈው ጊዜ ካልደፈርኩሽ አይልም። ነገር ግን እሷ ያለፈውን መርሳት ፈጽማ አልቻለችም። ከዛ በላይ አሁን ከአባትነት ወግ ያለፈ ቁጥጥር ያደርግባታል። ሀና ውጤት ስላልመጣላት እጅግ በጣም ተናዳ እያለቀሰች ወደ ቤት ስትመለስ ሶፊያን ከአንድ ቆንጆ ወጣት ጋር ቆማ አገኘቻት። ሶፊያም አቅፋት እያባበለቻት መከረቻት። ከሶፊያ ጋር የነበረው አብስራ የሚባል ልጅ ይህንን የእሷ ብቻ እድል እንዳልሆነ በመግለጽ ከዚህ በኋላ ጠንካራ ሆና እንድትማር ነገራት። ሀና የአብስራን በአይን ብታውቀውም ስለ እሱ ግን ምንም የምታውቀው ነገር አልነበረም። ሶፊያ እና የአብስራ ሀናን ሰፈሯ ድረስ ከሸኟት በኋላ ሶፊያ መጣሁ ብላቸው ወደ ሱቅ ጎራ አለች። የአብስራም ሀናን ፈራ ተባ እያለ ሀኒ አላት። ሀንም እንደ መደንገጥ ብላ ቀና ብላ አየችው። የአብስራም ከኪሱ የተጣጠፈው ወረቀት አውጥቶ በእጁ ይዞት የነበረውን ፍቅር እስከ መቃብር ልቦለድ መጽሐፍ ውስጥ ከተተው እና ቅድሚያ ይህንን መጽሐፍ አንብቤው ከዛም ስጨርሽ ወረቀቱን አንብቤው አለና ሶፊያ ወዳለችበት ሄደ። ሀናም ግራ በመጋባት ምን ሊሆን እንደሚችል እያሰላሰለች ወደኋላ ዞር ስትል ቴዎድሮስን ከፊት ለፊቷ ቆሞ ሲመለከታት አየችው። በጣም ነበር የደነገጠችው። እሱም ከእግር እስከ ራሷ ከገላመጣት በኋላ በፍጥነት ወደ ቤት ተራመደ። ሀናም ገብቶ እናቷን አንድ ነገር እንደሚላት እርግጠኛ ሆና ተከተለችው። ልክ ስትደርስ ልክ እንደገመተችው እየጮህባት ነበር። ሀናም አንገቷን ደፍታ በር ላይ ቆማ ቴዎድሮስንም መጽሐፉን ከእጇ ላይ በመንጠቅ ይኸውልሻ ደብዳቤ ከመጻጻፍም ደርሷልሻለች። በዛ ላይ ሰው አጥር ስር እነዚህ ስዶች አለና ዞር ብሎ ሀናን እንዴት ወንድም እህቱን አፈቀርኩ ይላል፣ ከስጋሽ ጋር እንዴት ትንዘላዘያለሽ ብሎ በጥፊ መታት። ሀናን ፊቷ በርበሬ መስሎ እንባዋ መንታ መንታ እየወረደ ወንድሟ የምትለውን ቃል ደገመቻት። ይሄኔ የሀና ወንድም እማዬ ብሎ ዞር ብሎ ጮኸ። ዞር ሲሉም አጸደ በድንጋጤ ወድቃለች። ተስፋ ያጣች ሴት ክፍል 2 የዛሬው ታሪካችንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰናይ ጊዜ። ላይክ ሸር እያደረጋችሁ ስለምታበረታቱኝ ክብረት ይስጥልኝ እያልኩ አሁንም ድጋፋችሁ አይለኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተናን በመጫን ዘወትር የቪዲዮ ተጋባዥ የሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ስለነበረን ቆይታ እጅግ አመሰግናለሁ።